የፍቅር ጥግ ልብ አንጠልጣይ ታሪክ ክፍል 1 ደራሲ ማኔ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያደርጉ። መልካም ቆይታ። በጠዋቱ ከእንቅልፌ ተነስቼ እየተጣደፍኩ መለባበስ ጀመርኩ። እማዬ ከስር ከስር እየተከተለች ታጎርሰኛለች። እኔ አንዱን ዕቃ ሳነሳ አንዱን ስጥል እንደ ልማዴ እየተርበተበትኩ እማዬ ያጎረሰችኝን አጣጥሜ በልቼ ወጣሁ። ገና ትንሽ ከመራመዴ ከኋላዬ እማዬ እየጠራችኝ ትከተለኛለች። ድምጿን ስሰማው ወደ ኋላ ዞርኩኝና ደንግጬ ወደ እሷ ተመለስኩ። ልጄ ምን ሆነህ ነው ምሳህን ረስተህ የምትወጣው? በልንካ ብላ ትንሿን ቦርሳዬን አቀበለችኝ። እኔም አመስግኛት መልሼ ወደ ቤት አስገብቻት ስሚያት ወደ ሥራ ቦታ ሄድኩ። ትናንት ጀምሬ የተውኩትን መኪና ወደ መጠጋገኑ ገባሁ። ወዲያው አለቃዬ ከውስጥ ወጣና አንተ ወመኔ በቃ ይሄ ማርፈድህን እምቢ አልክ አይደል አለኝና ተሳስቀን አብረን መስራት ጀመር። ወዲያው እማዬ ደወለችና እንደለመደችው አለቃህ ምን አለ? ረፈደብህ? ስንት ሰዓት ደረስክ? ብላ ጠየቀችኝ። ሁሉንም ነገርኳትና ካልጋ እንዳትወርድ ምግቧን ብቻ በልታ እንድትተኛ ቃል አስገብቻት ስልኩ ተቋረጠ። ምሳ ሰዓት ላይ ሁሉም ምግብ አዞ ሲበላ እኔ የራሴን ምሳ በላሁ። ትኩስ ነገር ለመጠጣት ወጣንና ጠጥተን እየተመለስን ገራጁን በርግዳ አንዲት ልጅ መታ ገጨችኝና ራሷ መሬት ላይ ወደቀች። ትኩር ብዬ አየኋትና ያምሻል እንዴ? የተገጨሁት እኔ የወደቅሽው አንቺ ምን ሆነሻል ብዬ እዛው በወደቀችበት አልፊያት ወደ ጋራጁ ገባሁ። ይሄው ከዛን ቀን አንስቶ ለድፍን 1 ወር ያህል ያለምንም ማቋረጥ ጠዋት ስራ ከመግባቴ በፊት ከስራ ቦታ ያጠገብ ቆማ ጠብቃ አይታኝ በፍጥነት ከዛ አካባቢ ትሰወራለች። አንዳንዴ የማናስተውላቸው ግን ውስጣችን ተላምዶ የሚቆዩ ነገሮች አሉ አይደል? ብቻ ሳላስበው ሁሌ ጠዋት እሷን ማየቴ ተላምጀው ነበር። ልክ ድፍን 1 ወር ሲሞላት የመጀመሪያ የተገናኘን ቀን እንደተጋጨ ነው ምሳ ሰዓት ላይ መጣችና አውቃ ገጭታኝ ራሷ ወደቀች። ሰዓት አላስቻለኝም። አይቻት ፈገግ አልኩ። ከኔ በላይ ከት ብላ ሳቀችና ወይኔ ጉዴ አንተ ስቀህ ታውቃለህ እንዴ? ልክ በወሩ ታምራየሁ ማለት ነው። ፈገግ ስትል ነው ያየው አለችኝ። አንቺ ጤነኛ አትመስይኝም እብድ ብያት አሁንም ትቻት ገባሁ። ወደ ውስጥ ገብቼ ዞር ብዬ ሳያት ብቻዋን እየሳቀች እንደ እብድ እየሮጠች ሄደች። ምኗን ነው የጣለብኝ እንዴ? ምን ሆና ነው ብዬ ከጓደኛዬ ጋር ተሳስቄ ወደ ሥራ ገባሁ። እማዬ ህመሟ ትንሽ እየባሰባት ስለነበር በየደቂቃው ነው ስልክ የምደውልላት። በነጋታው ደገመችና ጠዋት በር ላይ ጠበቀችኝ። ስታይኝ ብቻዋን ሳቀችና ተመልሳ ሄደች። ያ ነገር ያለማቋረጥ ድጋሚ ለ15 ቀን ቀጠለ። የሆነ ቀን ጠዋት ላይ እማዬን ስላመማት ከስራ ቀረው። ጓደኛዬ ደጋግመው እየደወለ ሲጨቀጭቀኝ ስልኬን አጠፋሁት። ለእናቴ ቡና አፈላልቼ ምግብ ሰርቼላት አበላኋትና አለባብሻት ወደ ሐኪም ቤት ይሻት ሄድኩ። እንደተለመደው ምንም በሽታ የለባትም፣ እረፍት ታደርግ፣ ራሷን እንዳታስጨንቅ ብለው መለሱ። ሁኔታው ሰላም ስለነሳኝ ቁጭ አድርጌ አወራኋት። ምንሽን ነው የሚያምሽ? ምንሽ ጋር የሚሰማሽ ብዬ ጠየቅኳት። እናቴ ነገሩን ቀለል አድርጋው አረ ልጄ እኔ እኮ ምንም አያመኝም፣ በሽታዬ ይሄ ነው አልልህም። በቃ እዚህ ጋር ነው ስል ሌላው ጋር ያመኛል። ልቤን ስል ኩላሊቴን ስል ጨጓራ ስል ራሴን ያመኛል። በቃ ግራ ነው የሚገባኝ እኮ አለች። በቃ ዛሬ ቤት ውለን እረፍታችንን እናጣጥም ብያት ስልካችንን ዘጋግተን ከእናቴ ጋር ፈታ ስንለዋል። ማታ ላይ ተያይዘን ወደ እምነት ቦታ ሄድን። ስንመለስ እማዬ በዛው ጎረቤት ገብታ ወሬ ስትጀምር
እኔ ትቻት ወደ ቤት ገባሁና ስልኬን ከፈትኩት። ብዙ ያልተሳካ ጥሪ ገባልኝ። ከፍቼው ደቂቃ ሳልቆይ የማላውቀው ቁጥር ተደወለልኝ። አነሳሁት። ሄሎ፣ አንተ በሰላም ነው? ዛሬ ከስራ የቀረኸው? አለችኝ። ማን ልበል አልኳት። ወይ ይቅርታ፣ ራሴን ሳላስተዋውቀ ፋኖስ ነኝ አለችኝ። እሺ፣ እኔ ደግሞ ጨለማ ነኝ። እንዴ ፋኖስ ማነሽ? አቅሻለሁ አልኳት። አዎ ታውቀኛለህ። ጠዋት ጠዋት አንተን ጥበቃ ብርድ እየጠጣሁ እየጠበቅኩ እንዴት አታቀኝም? ዛሬ እኮ ጠዋት ስትቀር ጓደኞችህን አልቅሼ ለምኜ ነው ስልክህን የሰጡኝ አለችኝ። ማን እንደሆነች ሳውቅ እሺ ፋኖስ፣ አሁን አወቅኩሽ። ምን ፈልገሽ እንደደወልሽ ንገሪኝ፣ ሰዓት የለኝም አልኳት። ያው ዛሬ በሰላም ነው ወይ የቀረኸው ልልህና ድምፅህን ልስማው ብዬ ነው አለችኝ። ስትሟዘዝ ነገረ ስራው አስጠላኝ። እንደውም ከቻልሽ ከአሁን በኋላ ጠዋት ጠዋት እንዳላይሽ እያጨናነቅሽኝ ነው። እኔ ሰላሜን የሚነሳኝ ሰው አልወድም። አትከታተይኝ፣ ስልኬ ላይም ደግመሽ እንዳትደውይ ብዬ ዘጋሁባት። ስልኳንም ብሎክ አደረግኩት። በነጋታው እንደለመደችው ከበሩ ፊት ለፊት ቆማለች። እንደ ሌላ ጊዜው ፈገግ አላለችም። አኩርፋ ነበር። ባላየ አለፊያት ገባሁ። የማየም ህመም ግራ እያጋባኝ፣ ስራውም ትንሽ ቀዝቅዞ ስለነበር አንዳንድ ቀን ስራ እየገባሁ አንዳንድ ቀን ደግሞ እየቀረሁ 3 ወራቶችን ቆየን። 3 ወር ሙሉ ፋኖስ አንድም ቀን ከመምጣት ተቆጥባ አታውቅም። ታየኝና እየሮጠች ትሄዳለች። የቀረው ቀን በማይታወቅ ስልክ ትደውልና ድምፅህን ለስማ ብዬ እኮ ነው በቃቸው ብላ ስልኩን ትዘጋዋለች። እኔም የደወለችበትን ስልክ ብሎክ ማድረግ ሳይደክመኝ እሷም ስልክ እየቀያየረች መደወል ሳይደክማት ነው የቆየ ነው። ጠዋት እንደተለመደው የሥራ ቦታዬ በር ላይ ስትደርስ ከሩቅ አንዴ ጠብቀኝ እያለች እየሮጠች መጣች። ተኮሳትሬ ቆሜ ጠበቅኳት። ጥቁር ፌስታል አንጠልጥላለች። እንካ ስጦታ ገዝቼልህ ነው። እያለፍኩ ሳየው በጣም ስለወደድኩት ላንተ ገዛውልህ እንካ አለች። አልፈልግም። ሲጀመር አንድ ነገር ልንገርሽ፣ ሴት ልጅ ራሷን ስታከብር ነው ደስ የሚለኝ። በዚህ ልክ ራስሽን አታውርጂ። እኔ ደግሞ እንዳንቺ አይነት ሰው ምርጫዬም አይደለም። አትከታተይኝ። ድጋሚ እዚህ ቦታ ቆመሽ እያየሽኝ ካገኘሁሽ አስቀይምሻለሁ። ስጦታውን ደግሞ ሂጅና ለሚፈልግ ሰው ስጩ ብያት ገፍትሬ ጥያት ገባሁ። ንግግሬ እኮ ልክ እንዳልሆነ ውስጤ ቢነግረኝም ግን ስላደረግኩት አልጸጸተኝም ነበር። እሷ ተስፋ የቆረጠች አትመስልም። በነጋታው ድጋሚ አንድ ወረቀት ሰጥታኝ ሄደች። ከዛሬ በኋላ ስራ ስለምጀምር ማታ ማታ ነው ላይ የምመጣው። 11 ሰዓት ነው ከስራ የምወጣው። ከዛ እዚህ ይመጣለሁ ይላል። የልጅቷ ጤነኝነት አሳሰበኝ። በዛ ላይ እኔ ቋሚ የመውጫ ሰዓት የለኝም። አንዳንዴ ቀን ወደ ቤት ልመለስ እችላለሁ። አንዳንዴ ደግሞ እስከ ምሽቱ 3 ሰዓትም ልንሰራ እንችላለን። የጀመርነው መኪና አስቸኳይ ከሆነና አላልቅ ካለን ሳንጨርስ አንወጣም። በነጋታው አውቄ 10 ሰዓት ሲል ወደ ቤት አመራሁና እማዬን ይዣት ወደ እምነት ቦታ ሄድኩ። ቁጭ ብለን የልብ የልባችንን አወራን። እናቴ ሆድዬ ባሳት፣ አንተም ለኔ እኔም ላንተ ብቻ ነው ያለነው። እኛው ነን ለኛ ህይወት ያለነው አይደል? ድንገት እኮ አንዳችን የሆነ ነገር ብንሆን ብቸኛ ሆነን መኖራችን ነው። ለምን ፍቅረኛ አትይዝም? ለምን አታገባም? ለኔም ቡና የሚያፈላልኝ ሰው ፈልጋለሁ። ቀን ቀን ብቻዬን ተኝቼ ስውል እኮ እየጨነቀኝ ነው። ስራ አለ፣ እንደምታየው ያማረ ግቢ ያለን። ልጅ እኮ በልጅነት ነው አለችኝ። እሺ እማዬ ተነሽ ወክ እናደርግ፣ ቤት ላደርስሽና አንድ ቦታ ደርሼ ልምጣ ብያት ወደ ቤት ተመለስን። እሷን ቤት አስገብቼ እኔ ቀጥታ የሰፈራችን ደላላ ጋር ሄድኩና ለነገ ግዴታ ሰራተኛ ያስፈልገናል፣ ነገ በጠዋት ሰው አምጣልኝ አልኩት። እሱም አላሳፈረኝም። በነጋታው ስራ ቦታ ሁኜ ደወለና ሰው አግኝቼልሃለሁ መጥተህ ውሰድ አለኝ። ስራ ስላልነበረኝ በፍጥነት ሄድኩና ወደ ቤት ወስጄ ከእናቴ ጋር አስተዋወቅኳት። ይሄው
ቀን ቀን ቡና የምታፈላልሽ የምታወራልሽ ልጅ አምጥቼልሻለሁ አልኳት። እናቴ ክፍት ብሏት አንተ ልጅ እኔ አሁን ሰራተኛ ቅጠርልኝ አልኩህ? ቆይ አንድ ቀን ምግብ እንኳ ውጭ በልተህ የማታውቅ ልጅ በሌላ ሰው እጅ የተሰራ ምግብ እየበላህ ለመኖር ዝግጁ ነህ አለችኝ። አሁን ማየ፣ አሁን አንቺ ረፍት አድርጊ፣ እኔ ለምዳለሁ፣ ምን ችግር አለው? ምግብ ምግብ ነው አልኳት። ጥርሷን ነክሳ ቆይ አንተን በሚመስል አስተያየት እያየችኝ ልጅቷን ጠራችና የወር ደሞዟን ጠየቀቻት። ከደሞዟ በላይ ጨምራ ብር ሰጥታ ይቅርታ ስላስለፋንሽ፣ ግን እኔ ሰራተኛ አልፈልግም፣ እሺ አላድክምሽ ብላ ሸኝቻት። ደላላው ጋር ደውላ ከቤት አስወጣቻት። እኔም ወስጄ ልጅቷን ለደላላው መልሼ በደንብ ይቅርታ ጠይቄ ተመለስኩ። ቤት ስደርስ በቅጡ እንኳ አስተውያት የማላውቃት የጎረቤት ልጅ ከማየ ጋር ቁጭ ብላ ከጣራ በላይ ይሳሳቃሉ። እኔ ስገባ ልጅቷ አይኗን መሬት ላይ ተክላ ዝም አለች። ያ ሁሉ ሳቅ ባንዴ ጥፍት አለ። እናቴ ጠራችኝና ኑ በደንብ ተዋወቁ። እኔ አንድም ቀን ደብሮኝ አያውቅም። እሷ ሁሌም ከኔ ጋር ናት። ከፍሪጅ እያወጣሁ አሙቄ የምሰጥህ ምግብ እሷ የሰራችው ነው። እንደው ምን እንዳደረግባት ባላውቅም እንደ ጦር ነው የምትፈራ። ዛሬ እንኳ ደፍራ አይንህን ትየው። በዛውም እኔ ትናንት ቀን አብሮኝ የሚውል ሰው ያልኩህ እንድታገባ ልጫንህ ፈልጌ እንጂ የምር ደብሮኝ እንዳልሆነ እንድታውቀው ነው አለች። እኔም ልጅቷን ሄጄ ሰላም አልኳት። እጇን ስጨብጣት ከመንቀጥቀጡ የተነሳ ጎንደረኛ እየጨፈረች ሰላም የምትለኝ ሁላ ነበር የመሰለኝ። እናቴን ስለምትንከባከብልኝ እያመሰገንኳት ካፌ ሳልጨርሰው ዝም ብላ እየሮጠች ከቤት ወጣ ሄደች። ሁኔታው ግራ ገብቶኝ እማዬ ደግሞ ምንድነው ከዚች አይነት ሕፃን ጋር የምትይው? ደሞስ እብድናት እንደ እያወራሁ ምን ያሮጣታል አልኳትና ቁጭ ብለን ማውራት ጀመረን። በሚቀጥለው ቀን አንድ አስቸጋሪ መኪና ገጥሞን ከጠዋት ጀምሮ እሱን ስንሰራ ዋል። አንዴ ስንገጥም መልሰን ስንፈታ ወገባችን መቆም እስኪያቅተው ሰራን። እኔና አለቃዬ ብቻ ስለቀረን ማታ 2 ሰዓት አካባቢ ሰርተን ጨርሰን እኔ ገብቼ እስክታጠብና ቱታይን እስከመቀያየር አንተን ነድተውና ብዬው እሱ መኪናውን ይዞት ወጣ። እኔም ጨራርሼ ስወጣ 10 ጉዳይ ለ3 ይላል። ሰፈሩ ትንሽ መሸት ሲል ሰው ጭር ስለሚል ብዙም ደስ አይልም። ድባቡ እስኪመጣ በር ላይ ቆሜ እየጠበኩት ልጅቷ ጥጓን ይዛ ቆማ በዛ ጨለማ ቆማ አየኋት። በሰዓቱ ምን እንደሆንኩ አላውቅም። እንደ እብድ ፈጥኜ የቆመችበት ጋር ሄድኩና በጥፊ አጋጨኋት። ያምሻል እንዴ? በዚህ በምሽት ለዛውም እዚህ ሰፈር ብቻሽን እንዴት እስካሁን ትቆያለሽ? ሲጀመር ውስጥ መሆኔን በምን አወቅሽ? አልኳት። 11 ሰዓት ነው እኮ የመጣሁት። ቅድም ጓደኞችን ጠይቄ ነው ውስጥ መሆንህን ያወቅኩት አለች። እና በሆንስ ምን ሆነሻል? የሆነ ነገር ብትሆኝስ? ሌባ ቢሰርቅሽስ? ራስሽን አትወጪም እንዴ? አልኳት። አንተን ከምወደው በላይ ራሴን አልወደውም አለችኝ። ቃላት ለማውጣት አፌ ሁላ ተያያዘ። ቆሜ የማወራው ነገር ግራ እንደገባኝ አለቃዬ መጣና በቃ እንሄድ፣ አሪፍ ነው የሰራ ነው፣ ዛሬ መኪናው እኔ ጋር ይደር፣ በዛውም ልሸኝህ አለኝ። እሺ ብዬ ትቻት ልገባ ስል አሳዘነችኝና የት ነው ቤትሽ? እንሸኝሽ አልኳት። ነገረችኝ። እኔም እሷም ከኋላ ገባን። ንዴቴ ስላልበረደልኝ እየደጋገምኩ ድጋሚ እዚህ ቆመሽ እንዳታመሽ፣ ሰፈሩ እንኳን ለሴት ለወንድ ያስፈራል አልኳት። እንደዛ ከሆነ ስልኬን ከብሎክ አውጣው፣ አልጨቀጭቅህም፣ አላስቸግርህም፣ አንዳንዴ ብቻ ድምፅህን እንድሰማው ነው ብላ ስትለምነኝ እሺ ብዬ ስልኳን ከብሎክ አወጣሁት። በዛውም ሰፈሯ ደርሰን ስለነበር ተሰናብታኝ ከመኪናው ወረደች። እሷ ከወረደች በኋላ አለቃዬ እየሳቀ አይቻልም፣ በቃ ፍትሃዊ አይደለችማ፣ አንተ ሴት አትቀርም፣ ሴት አጠገብህ ቆማ ራሱ አታስተውላትም፣ ሴቶች ግን አንተን ነው የሚከተሉ፣
ምነው ላንተ ከሚያሽቃብጡ እኛንም ቢመለከቱ አለና ተሳሳቅን። ሰፈር አደርሶኝ በዛውም እናቴን ገብቶ ሰላም ብሏት ሄደ። ደክሞኝ ስለነበር ቶሎ ነበር የተኛሁት። ጠዋት እንደተለመደው እናቴ ቀስቅሳኝ አርፍጄም ቢሆን ወደ ስራ ሄድኩኝ። ቀኑን ሙሉ ስራ ባይኖርም ውስጥ ቁጭ ብለን ነበር የዋልነው። ማታ ላይ ከስራ ስወጣ ልጅቷ መንገድ ላይ እንደምትጠብቀኝ ተስፋ አድርጌ ነበር፣ ግን የለችም። የሆነ ዕቃ እንደረሳ ሰው ቅር አለኝ። ቤት እንደገባሁ ዛሬ እኮ ታምሜ ነው ላይ ያልመጣሁት ይላል። መመለስ ስላልፈለግኩ ዝም ብዬ አተኛሁ። እንዲሁ ፊልም እንደሰራችብኝ ድጋሚ ሌላ ሳምንቶች ተቆጠሩ። እኔም ልክ ከስራ ስወጣ የሆነ ነገር እንደሚጠብቀኝ ነገር ልቤ ስቅል ይላል። ግን ደግሞ ስልክ መደወል፣ ቴክስት መመለስ ወይ ስትደውልልኝ ማንሳት አልፈልግም። ድንገት ግን ምን እንደተፈጠረ ሳላውቅ ለ15 ቀን ያህል ጠፋች። በየቀኑ እንደምትመጣ ተስፋ እያደረግኩ ከስራ እወጣለሁ፣ ግን የለችም። ከዛሬ ነገ ትደውላለች ብዬ ጠበቅኩ። እሷ ግን በፍጹም መልእክት ራሱ ሳትልክልኝ ስለቆየች ድንገት የሆነ ነገር ተፈጥሮባት ብቻ ቢሆን ብዬ መጨነቅ ጀመርኩ። ለእናቴ ነገርኳት። ምነው አንተ በዚህ ልክ ይጨከናል እንዴ? የሆነ ነገር ሆና ቢሆንስ? ታማ ሊሆን ይችላል። ባትወዳት እንኳ ድንገት የምታውቀው ሰው እንደዚህ ቢሆን ያስችልሃል? በል ደውልላት ብላ ተቆጣችኝ። እኔ ግን መደወሉ ሞት መስሎ ታየኝ። አልደውልም ብዬ ከተውኩት በኋላ የእናቴ ውቶት አላስቀምጥ ሲለኝ ስልኬን አንስቼ መልእክት ላኩላት። በሰላም ነው የጠፋሽው? የሆንሽው ነገር አለ እንዴ ብዬ ላኩላት። ጽፌ መጨረሴንና መላኬን እርግጠኛ ባልሆንኩበት ቅጽበት አዎ ደህና ነኝ ብላ መለሰች። ዝም አልኳት። ቀጠለችና መልእክት በድምፅ መላክ ቢቻል ምን ያህል ደስ እንዳለኝና መልእክቱን ሳየው እንዴት እንደጮህኩ ብታይ ደስ ይለኝ ነበር አለች። በድጋሚ አይቼው ዝም አልኩ። ድጋሚ ሌላ መልእክት። አለመኖሬን ማስተዋልህ ገርሞኛል። እኔ እኮ ማታ ማታ እዛ ስቆም ብርድ መቶኝ ታምሜ ተኝቼ ነበር። ከስራም ተባረርኩ። ታምሜ ብዙ ቀን በመቅረቴ አባረሩ። በጣም ከፍቶኝ ነበር። መልእክትህን ሳየው ልቤ እንዴት እንደመታ ይላል። መልእክት ተከታታይ ስትል ደበረኝና ደናደሪ ብዬ ላኩላት። ደናደር ከቻልክ ነገ ስራ ከሌለህ እንገናኝ። እኔ ማታ መጥቼ እንዳልጠብቅህ ድጋሚ በሽታ ይነሳብኛል አለችኝ። ሲመቸኝ አሳውቅሻለሁ፣ በቃ ድጋሚ መልእክት እንዳትልኪልኝ ብዬ ላኩላት። በዛው አመረረችና ለሳምንት ያህል ዝም ስትለኝ ድጋሚ በእኔ ምክንያት ታማ ይሆን እንዴ ብዬ ሲጨንቀኝ ነገ ቅዳሜ ስለሆነ ከሰዓት ስራ አንገባም፣ ከሰዓት ላግኝሽ ብዬ መልእክት ላኩላት። እሺ ስንት ሰዓት አለችኝ። 8 ሰዓት ብዬ መለስኩላት። በነጋታው 6 ሰዓት ተኩል ሲል ስራ ቦታ ጋር መጥቻለሁ፣ እስክትወጣ እየጠበቅኩ ነው ብላ ላከችልኝ። 8 ሰዓት እንደተቀጣጠርንና አሁን ለምን እንደመጣች ጠየቅኳት። አይ የምር ልታገኘኝ መሆኑን ስላላመንኩኝ እዚህ ተቀምጬ ልጠብቅህ ብዬ እኮ ነው። ሐሳብ እንዳትቀይር ፈራሁ። ችግር የለም እስከ 8 ሰዓት እጠብቅሃለሁ ብላ መለሰችልኝ። ሳቂ መጣ። ያማታል እንዴ? ይቺ ደግሞ ከሁሉም የዋሰች ናት ብዬ ከራሴ ጋር አወራሁና ልብሴን ቀያይሬ ተጣጥቤ ወጣሁ። እዛው ቅርብ የነበረ ቤት ይዣት ሄድኩ። ፊት ለፊት ተቀመጥን። አይን ላይን ስንተያይ እኔም ትኩር ብዬ አየኋት። በጣም ቆንጅዬ ናት። ድርብ ጥርስም አላት። ፀጉሯም የራሷ ነው። በዛ ላይ በጣም ረጅም ነው። በውስጤ እሷን እያደነቅኩ ለማውራት ግን ጅንን አልኩባት። በዛ መሃል አስተናጋጇ መታ ምን ልታዘዝ አለችኝ። እኔ ምንም አልፈልግም አልኳት። እሷ ግን ኧረ ምሳ እኮ አልበላሁም አትበላም እንዴ አለችኝ። ውጭ ምግብ በልቼ እንደማላውቅ ነገርኳት። እሺ በቃ እኔም አልበላም አመሰግናለሁ አለችኝ። ለማንኛውም ፈጣሪ ያመመሽን ህመም ያርቅልሽ። ደህና መሆንሽን ለማወቅ ነው ዛሬ የቀጠርኩሽ። በእኔ ምክንያት
የታመምሽ መስሎኝ ጥሩ ስሜት ስላልተሰማኝ ነው። ደህና ከሆንሽ ደህና ሁኚ በቃ። ድጋሚ እንዳትደውይ፣ እኔም መልእክት አልልክልሽም። በዚህ ሰዓት ስራዬ ላይ ማተኮር ነው የምፈልገው። አንቺ ደግሞ ነፃነቴን እያሳጣሽኝ ነው ብያት በተቀመጠችበት ጥያት ወጣሁ። አልተከተለችኝም። መኪና ውስጥ እየሄድኩ ግን ከራሴ ጋር ክርክር ጀመርኩ። አንዱ ልቤ ደግ አደረግ ይለኛል፣ ሌላኛው ልቤ ደግሞ ልክ አላደረግም፣ ወንድ የሆንክ መስሎህ ነው ይለኛል። እንዲሁ እየተወዛገብኩ ከአሁን ደወለች ወይ መልእክት ላከች ብዬ ስልኬን እያየሁ ቤት ደረስኩ። ቤት ስገባ የጎረቤታችን ልጅ ከማዬ ጋር ቁጭ ብለው ከት ብለው ይሳሳቃሉ። እኔ ስገባ ግን ልጅቷ ሳቋም ጥፍት አለ። ከተቀመጠችበት ብድግ አለችና በቃ ክላስ ረፈደብኝ ቻው ቴቴ ብላት ቀና ብላ እንኳ ሳታየኝ ወጣች። ከመጀመሪያውም ተናድጄ ስለነበር ለእናቴ ቆይ ይቺ ዘገምተኛ ልጅ ግን ያማታል እንዴ? ምንድነው እኔ ስገባ እያሮጠ የሚያስወጣት? ልጠልዛት እንዴ አልኳት። አይ እንግዲህ ስነ ስርዓት፣ በሷ ቀልድ የለም ልጄ። እንደው እስከ ዛሬ ብዙ ሰው አውቃለሁ፣ ግን እንደሷ ንጹሕ ልብ ያለው ምስኪን ልጅ አይቼ አላውቅም። ልቧ ከእንቁ የከበረ ነው፣ ውስጧ እንደ ወተት ነጭ ነው። ክፋት አይቷት አያውቅም። አደራህን እንደው ካፍህ ክፉ ቃል ወጥቶ እንዳታስቀይማት አደራ አለችኝ። እሺ በቃ ልተኛ ነው ብዬ ልገባ ስል ና ቁጭ በል፣ በምን ተናደህ ነው አለችኝ። ነገሩን ነግሬያት የባሰ ከሷ ጋር መጨቃጨቅ ስላልፈለግኩ እረ ደክሞኝ ነው እማ፣ እረፍት ላድርግ በእናትሽ ትንሽ ብቻ ብያት ገብቼ ተኛሁ። ወዲያው ስልኬ ላይ መልእክት ገባልኝ። ካሁን በኋላ አላስቸግርህ ቃሌ ነው ደህና ይላል። አይቼው ዝም አልኩ። ግን ነገሩ ከ3 ቀን አላለፈም ነበር። ደግማ መልእክት ላከች። እውነት ለመናገር ልረብሽህ ፈልጌ አልነበረም፣ ግን ከዚህ በላይ ዝም ማለት አልቻልኩም። ከፈለክ አውራኝ፣ ከደበረህ ዝም በለኝ ብላ ላከችልኝ። እስከ ማታ ዝም ብያት ቆየሁና እኔ ዝም ብልሽ አንቺ ዝም ትይኛለሽ አልኳት። አይ እኔ ዝም አልልህም፣ እስከ ሞት ድረስ ላንተ እፋለማለሁ አለችኝ። በቃ ያንን መልእክት ካየሁ በኋላ መሳቅ ማቆም አቃተኝ። በትርፍ ሰዓትሽ ኮሜዲ ትሰሪ ነበር እንዴ ብዬ መለስኩላት። ከብዙ መዘጋጋት ከዛ መልሶ ማውራት ብቻ ከብዙ ልመና በኋላ እኔም እየለመድኳት መጣሁ። ተቀጣጠርንና በድጋሚ ተገናኘን። እንደተለመደው ውብ ሆና ነበር የመጣችው። ቁጭ አድርጌ ሁሉንም ነገር አወራኋት። ከልጅነቴ ጀምሮ ፍቅረኛ ኖሮኝ እንደማያውቅ እናቴ ኮራ ጀነን ያልኩ ወንድ እንደሆነ አድርጋ እንዳሳደገችኝ በሕይወቴ አንድም ቀን አፍቅሬ ወይም የፍቅር ስሜት ተሰምቶኝ እንደማያውቅ ነገርኳት። በቃ የልብህን ድንግልና ለኔ ስጠኝና ዘላለሜን እንደ ፋኖስ እያበራውልህ አብረን እንኖር አለችኝ። እንደዚህ ስትለኝ በድጋሚ ከት ብዬ ሳኩና ልብም ድንግልና አለው እንዴ አልኳት። ቀላል አሁን ምላሽህን ንገረኝ አለችኝ። በአሁን ሰዓት ምንም ልላት እንደማልችልና ግን እስከ ዛሬው እንደማልዘጋት እንደ ጓደኛ እንደምቀርባት ምናልባት ለእሷ የፍቅር ስሜት እንዲሰማኝ ካደረገች አብሬያት እንደመሆንና ያንን ማድረግ ካልቻለች ግን እንደምንለያይ ነገርኳት። በራሷ በጣም እርግጠኛ ነበረች። አታስብ፣ ማመን እስኪያቅትህ ድረስ በቅርብ ጊዜ ውስጥ ነው ፍቅር የሚይዝህ አለችኝ። ኮንፊደንሷ ደስ እንደሚል ነግሬያት አብረን ጊዜ አሳለፍን። ከዛን ቀን በኋላ ጠዋት በእናቴ ፈንታ ከእንቅልፍ የምትቀሰቅሰኝ እሷ ሆነች። ምሳ ሰዓት እንኳ ምሳ መብላት እንዳለብኝ የምታስታውሰኝ እሷ ሆነች። በተገናኘን ቁጥር የሆነ ስጦታ ይዛልኝ ትመጣለች። በፍጹም ያልተገባ ነገር አታደርግም። ረጋ ያለች ናት። ከኔ ጋር አብራኝ እየሄደች በተአምር አይኗ ሌላ ወንድ ላይ አያርፍም። አክብሮቷ ላቅ ያለ ነው። እኔ አጥፍቼ ቀድማ ይቅርታ የምትጠይቀኝ እሷ ናት። አትወደኝም እንዴ ብዬ እስክጠራጠር ድረስ
ትልቅም ትንሽም ጥፋት ባጠፋ ቀድማ ይቅርታ ትጠይቀኝና ሼም ታስይዘኛለች። ስራ ቦታ ካሉት ጓደኞቼ ጋር ካስተዋወቅኳት ጊዜ ጀምሮ ሁሉም ጓደኞቼ በጣም ነው የሚወዷት። ስትመጣ በፍቅር ነው የሚቀበሏት። እኔም እንዳለችው እሷን ለማፍቀር ብዙ ጊዜ አልፈጀብኝም ነበር። ግን የፍቅር ስሜት በራሱ ምን እንደሆነ ስለማላውቅ ከራሴ ስሜት ጋር እየታገልኩ ነበር የቆየሁት። በመጨረሻ እኔ ራሴ አብረን እንድንሆን ጠየኳት። እናቴ ከልጅነቴ ጀምሮ የሰው ልጅ አጥብቆ የፈለገውን ነገር መጥፊያው ነው ትለኝ ነበር። ክፍል 2 ይቀጥላል።